እንወያይ። ጤና ይስጥልኝ አድማጮች፣ እንደምን ሰንብታችኋል? በኢትዮጵያ ሕገ መንግሥት አንቀጽ 47 መሰረት ማንኛውም ብሔር ብሔረሰብ በማንኛውም ጊዜ የክልልነት ጥያቄ ማንሳት ሕገ መንግሥታዊ መብቱ እንደሆነ ይደነግጋል። ጥያቄው ሲነሳም መንግስት ተገቢውን ሕገ መንግሥታዊ ምላሽ እንደሚሰጥ አንቀጹ በግልጽ ይጠቅሳል። ሕገ መንግሥቱ በሚፈቅደው መሰረት ከዚህ ቀደም የሲዳማ ነዋሪዎች በተደጋጋሚ ባቀረቡት ጥያቄ ክልል ሆኗል። የጉራጌ ማህበረሰብ በክልል እንደራጅ ጥያቄ ማቅረቡን ቀጥሏል። ጥያቄው ካለፉት 3 አስርተ ዓመታት በላይ መዝለቁም ይነገራል። የጉራጌ ዞን ነዋሪዎች ከዚህ ቀደም ለ5 ጊዜያት ከቤት ያለ መውጣት አድማ አድርገው ጥያቄያቸው ምላሽ አላገኘም። ይልቁንም አደባባይ ለተቃውሞ የወጡ ሰዎች ከጸጥታ አስከባሪዎች በተተኮሱ ጥይቶች መገደላቸውና በርካቶች ለአካል ጉዳት መዳረጋቸውን ዶቼ ቬለ ዲደብሊው ከዚህ ቀደም ዘግቧል። በተጨማሪም በክላስተር መደራጀትን በተመለከተ አንቀበልም ያሉ የጉራጌ ዞን እና የደቡብ ክልል የምክር ቤት አባላት፣ ተቃዋሚ ፓርቲዎች፣ የሕግ ባለሙያዎች እንዲሁም ወጣቶች ለእስር መዳረጋቸው ተዘግቧል። ከዚህ ጋር በተያያዘ ዞኑ በኮማንድ ፖስት ስር ከሆነ ወራት ተቆጥሯል። ጠቅላይ ሚኒስትር አብይ አህመድ በቅርቡ የጉራጌ ዞን ዋና ከተማ ወልቂጤ በሄዱበት ወቅት ነዋሪዎች ብርቱ ተቃውሟቸውን ከቤት ውስጥ ባለመውጣት ጭምር ገልጧል። ለመሆኑ የጉራጌ ሕዝብ ክልል ልሁን ራሴን በራሴም ላስተዳድር ብሎ ያቀረበው ጥያቄ ምን ደረጃ ላይ ይገኛል? ከመንግስት የተገኘው ምላሽስ ምንድን ነው? የጉራጌ የክልልነት ሕገ መንግሥታዊ ጥያቄና ምላሹ የዛሬው የንወያይ መሰናዷችን ርዕሰ ጉዳይ ነው። በውይይቱ 4 እንግዶች ተሳታፊ ናቸው። እንግዶቻችን ራሳቸውን ያስተዋውቃሉ። እሺ፣ በጣም አመሰግናለሁ። አብርሃም በርካ እባላለሁ። በአሁኑ ሰዓት የፌዴሪ ሕዝብ ተወካዮች ምክር ቤት አባል ነኝ። ዜናን በመወከል ነው ምክር ቤት የገባሁት። ጉራጌ ዞን የእዣ ወረዳ ተመራጭ ነው። አመሰግናለሁ። መላኩ ሳህሌ ገብረሃና እባላለሁ። የጎጎት ለጉራጌ አንድነትና ፍትህ ፓርቲ የምክትል ጽህፈት ቤት ኃላፊ ነኝ። አንተ እንዳትቸገር ብዬ ነው እኔ የጉራጌ ሽማግሌ ያወጣልኝን ስም የተውኩት። ሸነን ባራጀት ዛይዳ ግዛው እባላለሁ። በጉራጌ ማህበረሰብ የማህበረሰብ አንቂና የማህበረሰቡ የባህላዊ ሸንጎ አደራጅ ነኝ። አመሰግናለሁ። አሮን ደጎል እባላለሁ። የህግና የአስተዳደር መምህር ነኝ። እንግዶቻችን በውይይቱ ተሳታፊ ለመሆን ፈቃደኛ በመሆናችሁ በዶቼ ቬሌና በራሴ ስም ከልብ አመሰግናለሁ። በዚህ ውይይት ተሳታፊ እንዲሆኑ ለጉራጌ ዞን ከንቲባና የወልቂጤ ኮሚኒኬሽን ባለስልጣናት በስልክ በተደጋጋሚ ያደረግነው ሙከራ ስልኩ ባለመነሳቱ እንዲሁም አንደኛው ህመም ላይ ነኝ በማለታቸው አልተሳካም። ወደ ውይይታችን በቀጥታ እናምራ። ጠቅላይ ሚኒስትር አብይ አህመድ ከደቡብ ክልል ጉራጌ ዞን ወረዳዎችና ከተሞች ከተውጣጡ ተወካዮች ጋር ቅዳሜ መጋቢት 16 2015 ዓ.ም የጉራጌ ዞን ዋና ከተማ በሆነችው ወልቂጤ ከተማ ውይይት አድርጓል። በውይይቱ ላይ ሀሳባቸውን ካሰሙ ታዋቂ ሰዎች መካከል የትምህርት ሚኒስቴር ፕሮፌሰር ብርሃኑ ነጋ ቀጣዩን ብሏል። የጉራጌን ክልል መሆን ትክክል አይደለም ብዬ አምናለሁ። ኦር ክልል ነኝ ብሎ ሲጠይቅ ትክክል አይደለም ብዬ ተከራክሬያለሁ ፊት ለፊት። ይሄን የምለው በኢትዮጵያ ውስጥ በብሔር መደራጀት ከሚጎዳው ማህበረሰብ ውስጥ ትልቁ ጉራጌ ነው ብዬ አምናለሁ። 60% የዛ ማህበረሰብ አባል በሁሉም የሀገሪቱ ክልል ተንሰራፍቶ የሚሰራ ማህበረሰብ እኔ አንድ የራሴ ክልል ካልፈጠርኩ ብሎ እንትን ሲል ሳየው ከምክንያታዊነት መውጣት ተጀምሯል። ይሄ ነገር አያዋጣንም፣ ቀስ ብለን እናስብ። ምንም ጥያቄ የለውም። የጉራጌ አካባቢ የልማትን ሁኔታ ስናይ ከብዙ ቦታዎች ያነሰ የልማት እንቅስቃሴ ነው እንጂ የሚካሄደው የተሻለ አይደለም። ያ ግን በእኔ እምነት ክልል ስላልሆነ አይመስልኝ። ያ ጥሩ አስተዳዳሪዎች በአካባቢው ማግኘት ስላልቻለ። ከዶክተር አብርሃም ልጀምር። ከጉራጌ ዞን የምክር ቤት ተወካዮች አንዱ እንደመሆኑ መጠን ከእርሶ ልጀምርና አሁን ፕሮፌሰር ብርሃኑ ነጋ ያሉት ሐሳብ እርሶን መርጦ ወክሎት የላከው ማህበረሰብ በክልልነት ጉዳይ ላይ ፍላጎቱ ምንድን ነው? ጥሩ ምስል እንዲሰጠን ያን ከነገሩን በኋላ እንደ ፓርቲያችሁም ጉራጌ ክልል እንዳይሆን ያልፈለጋችሁበትን መንገድ ባጭሩ ቢያብራሩልን። እሺ፣ በጣም አመሰግናለሁ። እንደምታውቀው ኢዜማ ፓርቲ የሚያቀነቅነው የዜግነት ፖለቲካ ነው። ባለፉት ጊዜያት የመጣንበት ሁኔታ የዘር ፌዴራሊዝም ወይም የዘር አደረጃጀት ችግር ውስጥ ከቶናል። ስለዚህ አሁንም ይሄን የዘር አደረጃጀት የምንወጣበት ሁኔታ መንከር ይጠበቅብናል።
የሚል ነገር ነው በእኛ በኩል እያነሳን ያለነው። ከጅምሩም ጀምሮ እኔ እንደ አንድ እዛው አካባቢ እንደተወለደ እንዳደገና አሁን እንደ ህዝብ ተወካዮች እንደተመረጠ ሰው ህዝቡን ስንቀሰቅስ የነበረው የዜግነት ፖለቲካ አስተምረን በኢትዮጵያ ሌሎች ብሔር ብሔረሰቦች በሚጠቀሙት ልክ የጉራጌን ማህበረሰብ በዜግነቱ ብቻ ማንነቱን መሰረት ያላደረገ ዘርን መሰረት ያላደረገ ዜጋ ሆኖ እንዲቆጠር እኩል መብት እንዲኖረው የሚል ስንቀሰቅስ ነበረ። ከዚህ አንጻር የጉራጌ ማህበረሰብ በአሁኑ ሰዓት የክልል ጥያቄ እየጠየቀ ነው። የክልል ጥያቄ መጠየቁ ምንም ስህተት የለውም፣ ምንም ችግር የለውም። ይሄ በደንብ ሊታወቅ ይገባል። ለምሳሌ የጉራጌ ማህበረሰብ በክልል የመደራጀት ጥያቄ መጠየቁ ህገ መንግስቱ ክፍተት እስካለበት ስህተት ነው ብለን ምናምን ይሄ በተደጋጋሚ እንደ ፓርቲ መግለጫ ያወጣንበት ጉዳይ ነው። ስለዚህ ህገ መንግስቱ መሻሻል አለበት። አብዛኛው ቦታ ደረጃ ጥያቄ ክልል ጥያቄ ይነሳል። በተለይ ደቡብ አካባቢ እናንተ እንደሚሰሙት ህገ መንግስቱ ክፍተት እስከሆነ ድረስ እኛ ጥያቄያችን እሱን ቢሻሻል የተሻለ ማህበረሰቡ ያስጠቅማል። ያለፈው ጊዜያት ችግር የከተተን ህገ መንግስቱ ክፍተት ነው። በዘር መደራጀት ስለሚፈቅድ አንቀጽ 47 እንደተባለው ይሄን ትክክል አይደለም፣ እርስ በርስ ያባላናል። የጉራጌ ማህበረሰብ በተለይ አብዛኛ ቦታ ሰርቶ ከብዙ ብሔር ብሔረሰቦች ተግባርቶና ኑሮን አመቻችቶ በሚኖርበት ሁኔታ አሁን ወደ ዘር መግፋቱ የዘር ከረጢት ውስጥ እንዲገባ መፍቀዱ ማህበረሰቡ ከሆነ ጊዜ በኋላ ችግር ውስጥ የሚከት ነገር ነው። ስለዚህ ከዛ ምን ወጣበት ሁኔታ መስራት ይሻልናል የሚል ነገር ነው በእኛ በኩል ያለው። በጣም ጥሩ። አቶ መላኩ ሳህሌ ጎጎት ለጉራጌ አንድነትና ፍትህ ፓርቲያችሁ ጉራጌ ክልል መሆን አለበት ብሎ በጽኑ የሚሟገት ነው። ከፕሮፌሰር ብርሃኑ ንግግርም ከኢዜማ አባል ዶክተር አብርሃምም ያሉትን ሰምቷል። በእናንተ ግምገማ የአብዛኛው ህብረተሰብ ፍላጎት ምንድን ነው ትላላችሁ? እሺ፣ አመሰግናለሁ። አሁን ባለንበት አገራዊ ሁኔታም እንደ ዓለምም እንደ ኢትዮጵያም የአንድ ማህበረሰብ ፍላጎት የሚወሰነው ፍላጎት ብቻ ሳይሆን የዚህ ማህበረሰብ አጠቃላይ እየሄደበት ያለ ሁኔታ የጉራጌ ህዝብ ያው ከ31 ዓመት በፊት ቅድም አንተም አንስተኸዋል ክልል ሲጠይቅ የቆየ ደቡብ ከተዋቀረ በኋላ ደግሞ ለሀገር አንድነት ብሎ ዝም ያለ ደቡብ እንደገና ሲበተን ደግሞ አይ ከተበተነ ክልል መሆን አለብኝ ብሎ በይፋ እንግዲህ የአንድ ህዝብ እንደራስ የሚባለው ምክር ቤት ጉራጌ ክልል መሆን አለብኝ ብሎ በሙሉ ድምጽ አጽድቋል። ህዳር 17 2011 ማለት ነው። ከዛም ባሻገር እንግዲህ ብልጽግና ተቋቁሞ ከዛ የክላስተር አደረጃጀት ምክረ ሐሳብ ካመጣ በኋላ እንደገና የማህበረሰቡ ድምጽ ነው ተብሎ ህግ የተወከለ ምክር ቤቱ አሁንም በአብላጫ ድምጽ ውድቅ አድርጎታል ይሄን ክላስተር ማለት ነው። የህዝብ ፍላጎት የሚባለው አንደኛ አጠቃላይ ህዝቡ በሚያደርገው ዳይሬክት ኢንቮልቭመንት የሚወሰነው እንቅስቃሴ ሲሆን ሁለተኛ ደግሞ በህግ አግባብ የተወከለው የብሔረሰቡ ምክር ቤት ያንጸባረቀው ሐሳብ ነው እንግዲህ ትክክለኛ ነው ተብሎ ሊወሰድ የሚችለው ማለት ነው። ስለዚህ እኛም እንደ ጉራጌ ማህበረሰብ እንደ ፓርቲ የምንቀበለው አንደኛ ህብረተሰቡ በህግ አግባብ በሰላማዊ መንገድ የጠየቀው ጥያቄ ትክክለኛና 100% ትክክል የሆነ ነገር ነው። ፕሮፌሰር ብርሃኑ የሚያስቀምጡት አይዲያሊስቲክ የሆነ ቲዮሪ ነው እንጂ እሳቸው የሚሉት አሁን የጉራጌ ህዝብ ችግር የተፈጠረበት የአመራር ችግር እንጂ ክልል ስላልሆነ አይደለም ይላሉ። ነገር ግን የጉራጌ ህዝብ አሁን እየተመራ ያለው በዞን ነው። የዞን ስልጣን ደግሞ ስናየው አንድ መኪና መግዛት የማያስችል የኢንቨስትመንት ፈቃድ መስጠት የማያስችል ሆን ተብሎ የጉራጌ ማህበረሰብ አካባቢው እንዳያለማ እንዲሰደድ መዋቅራዊ ትብታብ በመፍጠር ለረጅም ዓመታት ለመከራ እንዲዳረግ የተደረገበት መዋቅራዊ ሸፍጥ አለ ነው እያለ ህዝቡ በግልጽ ያስቀመጠ ያለው። ምክር ቤቱም ያረጋገጠው ይሄ ነው። እኛም እንደ ፓርቲ እንደ ተወላጅም የምናውቀው ሀቅ ይሄ ነው። አጠቃላይ የጉራጌ ማህበረሰብ አሁን እየተደረገበት ያለው እንግዲህ ጠቅላይ ሚኒስትሩ ሁለቴ ጉራጌ ዞን ሄደዋል። መጀመሪያ ማህበረሰቡ በመቶ ሺዎች የሚቆጠር ማህበረሰብ አጨብጭቦ ተቀበላቸው። ለሁለተኛ ግን ሲሄዱ ማህበረሰቡ እንግዳ የመቀበል ባህል አለው። ነገር ግን ቀድመው በ14 በጽህፈት ቤታቸው የእሳቸው ጋሻ ጃግሬ ባለሀብትና እንደዚሁ የኢዜማ እንደዚሁ የብልጽግና ካድሬዎችን ሰብስበው ጉራጌ ክልል እንደማይሰጡት በግላጭ ተናግረዋል። ስለዚህ ይሄ ከሆነ ለምንድን ነው የሚመጡት ብሎ ህብረተሰቡ አኩርፎ ቀድሞ መረጃ ስለነበረው ቤቱ ዘግቶ ተቀምጧል። አንዳንድ እውነትን የሚሸፍኑ ለሀቅ ያልቆሙ ሰዎች ዝግ አልነበረም ብለው ቢሉም ግን ሀቁ እውነታው ማህበረሰቡ ቅሬታውን ዘግቶ ነው የዋለው ይታወቃል። እሳቸው ግን ከካድሬዎቻቸውና ከኢዜማ ካድሬዎች ጋር ተወያይተው ተመልሰው ሄደዋል ማለት ነው። የጉራጌ ማህበረሰብ እየጠየቀ ያለው ሀቅ ነው፣ ህጋዊ ነው። ይሄንን በምክር ቤቱ በተደጋጋሚ ያረጋግጠዋል። ግን በርካታ ሸፍጥ እየተሰራ ነው። እሺ ወይዘሮ ዛይዳ ማህበረሰቡ በሰጦት ስያሜ ሸነን ባራጀት ከተሳሳትኩ ያርሙኛል። እርስዎ የምክር ቤት አባል ባይሆኑም በተወለዱባት የወልቂጤ ከተማና በጉራጌ ማህበረሰብ ዘንድ ከፍተኛ ተደማጭነት ያለዎት እንደሆኑ ይታወቃል። የአብዛኛው የህብረተሰቡ ጥያቄ ክልል እንሁን በሚለው ማለት ነው። ምን ይመስላል?
አመሰግናለሁ። ክልል እንሁን ሲል ጥያቄው የዛሬ አይደለም። ኢህአዴግ ህወሓት አዲስ አበባን ሲረግ መዋቅሮችን ሲሰራ ከዛ በፊት ከፌደራል መንግስት ጋር ግንኙነት የነበረውና በጨቦና ጉራጌ አውራጃ የጉራጌ ክፍለ ሀገር ጨቦና ጉራጌ አውራጃና ሀይቆችና ቡታጅራ ተብሎ ነበር የሚኖረው። ሀይቆችና ቡታጅራ ማለት በዝዋይ በኩል እስከ ዝዋይ ድረስ ማለት ነው። ይሄ ማህበረሰብ ዛሬ አንሶ ወዴት እንደወረደ ይኸው በ1984 ዓመተ ምህረት እስከ 87 በነበረው ይሄ መዋቅር ጥያቄ ሲሰራ 33 የምክር ቤት አባላቶቹ መድረክ ረግጠው ወጥተው በድምጽ ብልጫ ብሎ ጨፍልቆ የደቡብ ቅርጫት ውስጥ ሲከተት 33ቱ በተቃውሞ ሲወጡ ያኔ መጀመሪያ ክልል 7 የሚል ጥናታቸው ሆሳና ላይ አድርገው የሰሩትን ትተው ወደ ሐዋሳ ሲከትሙ የጉራጌ ማህበረሰብ ያኔ ተቃውሟል። ትላንትም ራሴን እያስተዳደርኩ ነው፣ ዛሬም ራሴን ማስተዳደር አለብኝ ያለ ህዝብ ነው። በተደጋጋሚ ደግሞ ጥያቄዎቹ 97 ምርጫ ተከትሎ 98 ላይ ጠቅላይ ሚኒስትር መለስ ዜናዊን አነጋግረዋቸው እፈቅድላችሁ ነበር፣ እናንተ በፈቅድላችሁ ሲዳማም ክልል ሆኜ ልውጣ ይላል ብሎ ያለበት ነው። ዛሬ ግን ህገ መንግስቱ ባለበት ሆኖ ለሌሎች እየተሰጠ ከጦርነት ማግስት ነው ምናምን አገር በዚህ ሁኔታ ላይ ናት ምናምን ይሄ ምክንያት ነው። ጉራጌ የጠየቀው የዛሬ 5 ዓመት ነው ጥያቄውን በምክር ቤት ያጸደቀው። የዛሬ 33 ዓመት የጠየቀው ጥያቄ ወደ ራሱ ምክር ቤት አውርዶ ግን ካስወሰነ 5 ዓመት ሆኗል። ለክልሉ ምክር ቤት አቀረበ። የክልሉ ምክር ቤት 1 ዓመት ድረስ አዋራ እንዲጠጣ አደረገው። ሸልፍ ላይ አስቀምጦ ቅሬታውን አሁንም ለፌዴሬሽን ምክር ቤት አቀረበ። ፌዴሬሽን ምክር ቤት ምን አልካላለው ተመልሶ ሁለተኛ ዙር ቅሬታውን ለፌዴሬሽን ምክር ቤት አቀረበ። ሶስተኛ ደግሞ ነሐሴ 5 2014 በምክር ቤቱ ክላስተር ይሁን አይሁን ቀርቦ ሲጸድ በድምጽ ብልጫ ተጥሎ አሁንም ቃለ ጉባኤ ተይዞ ያንን ቃለ ጉባኤና ውድቅ የተደረገበትን የክልልነት ልሁን ጥያቄውን ትላንት የቀረበውን ሙሉ ሰነድ ተመልሶ ለፌዴሬሽን ምክር ቤት አቀርቧል። የጉራጌ ዞን ምክር ቤት ሁሉንም ፕሮሲጀር ጠብቆ ያቀረበው ጥያቄ ብልጽግና እንደ ጉራጌ ዞን ያለፈውም ይሄ ጥያቄ እመልሳለሁ ብሎም ፕሮሚስ ስለገባ ነው። ኢዜማ ተወው። እኔ ስለ ኢዜማ ብዙ ነገር ማውራት አልፈልግም። አንደኛ ከጉራጌ በላይ የዜግነት ፖለቲካ ተቀብሎ የኖረ ማህበረሰብ ባፋር ነው። ግን ዛሬ ህልውና አደጋ ላይ ወድቆ በአፍ መፍቻ ቋንቋው መነጋገር ሳይችል በአፍ መፍቻ ቋንቋው መማር ሳይችል ይሄ ሁሉ በደል እንግልት ደርሶበት የልማት ያለህ እያለ ውሃ ለጠማው ህዝብ በጥይት እየተከካ ዶክተር አብርሃም ሰሞኑ የሰጡት አስተያየት ሰምቼ በጣም አዝናለሁ። ማህበረሰባቸው ጋር ገብተው እንዴት አይኑ ሊያዩት እንደሆነ አላቅ። በጣም ነው ያዘንኩት። ፓርዱን ድምጹ ለሰጣቸው ማህበረሰብ መብትህን አይገባህም፣ መጠየቅ የለብህም፣ የጠየቀው ስህተት ነው ብለው ሲሉት ያሳዝናል። ይሄ ማህበረሰብ ከሱ በላይ ኢትዮጵያዊነት የሚያቀነቅን የለም። ዛሬ በደረሰበት ግፍና በደል ምክንያት ነው ለዚህ የበቃው። እሺ አቶ አሮን የጉራጌ ማህበረሰብ ክልል ልሁን ብሎ ያቀረበው ጥያቄ ከህገ መንግስቱ አንጻር እንዴት ይታያል? እሺ አመሰግናለሁ። እኔ እንግዲህ አሁን ከኔ በፊት እንደተናገሩት ያው ፖለቲከኛም ስላይደለው የፖለቲካ ሰውም ስላይደለው እንደ ባለሙያ እንደ ህግ ባለሙያ ወይም እንደ ህገ መንግስት ባለሙያ ነው ወይም እንደ ህገ መንግስት መምህር ነው መልስ ለመስጠት የምሞክረው። የጉራጌ የክልልነት ጥያቄ በእርግጥ አሁን የመጣም አይደለም። በፊትም በተለይ አሁን ከኔ በፊት የተናገሩት የተከበሩ ወይዘሮዋ ኢህአዴግ ኢትዮጵያን ሲቆጣጠር መጀመሪያ ጥያቄም ካቀረቡት አካላት አንዱ ነው። እንዲያውም የምናስታውስ ከሆነ ልክ ኢህአዴግ ስልጣን እንደተቆጣጠረ የሽግግር መንግስት ከተቋቋመ በኋላ የሽግግር ቻርተር ወጥቶ ነበር እንደምናስታውሰው 1984 ከዛ የሽግግር ወቅት ቻርተሩን ተከትሎ የኢትዮጵያ ጊዜያዊ መንግስት ወይም ብሔራዊ ክልላዊ የሽግግር መስተዳድሮችን ለማቋቋም የወጣ አንድ አዋጅ ነበር። አዋጅ ቁጥር 7 1984 በዚህ አዋጅ አንቀጽ 3 ላይ ጉራጌ ከመንግስቱ መምጣት በፊት በወቅቱ በነበረው አደረጃጀት በክልል 7 ስር እንዲደራጅ ነበር የተደረገው። ጉራጌ ጨምሮ ሀዲያ፣ ከምባታ፣ አላባ፣ ጠምባሮና የም ተብለው አንድ ክልል እንዲያቋቁሙ ነበር የተደረገው። ከዛ በኋላ በፌዴራሉ ህገ መንግስት መሰረት በተለይ አንቀጽ 47ን ስንመለከት በተለይ ደግሞ በቁጥር 3ን ስንመለከት ማንም የኢትዮጵያ ብሔረሰቦችና ህዝቦች ክልል የመመስረት መብት እንዳላቸው በህገ መንግስቱ አስፍሯል።
ስለዚህ ታሪካዊ ሂደቱ ረዘም ያለ ነው። ይህን ከዛም በፊት ማድረግ ይቻላል። አሁን በተያዘው ሁኔታ ጉራጌ ብቻ አይደለም ባይተወይ በህገ መንግስቱ አንቀጽ 39 መሰረት ማንኛውም ብሔረሰብና ህዝብ የራሱን እድል በራስ የመወሰን መብት አለ። ይሄ መብት ደግሞ ከክልል መመስረት አልፎ እስከ መገንጠልም ድረስ ሊሄድ ይችላል። ይሄ ትክክል ነው አይደለም፣ ተገቢ ነው አይደለም፣ አንድነትን ያናጋል አያናጋም ሌላ ጉዳይ ሆኖ፣ ነገር ግን ህገ መንግስቱ አሁን ስራ ላይ ያለው ህገ መንግስት የፌዴራል ህገ መንግስት 1987 የወጣው ስራ ላይ እስካለ ድረስ ተፈጻሚ እስከሆነ ድረስ ይሄ ብሔር ወይም ይሄ ብሔረሰብ ጥያቄውን ከማቅረብ የሚያግደው ነገር የለም። ሲዳማ እንዳቀረበው ደቡብ ምዕራብ ኢትዮጵያ ህዝቦች እንዳቀረቡትና ሲጀመር እዚህ ጋር ቅድም ሲነገር የሰማሁት ነገር አለ። መፍቀድ የሚባል ነገር አለ። ጠቅላይ ሚኒስትሩ ፈቀዱ፣ ጠቅላይ ሚኒስትሩ አልፈቀዱ፣ እምቢ አሉ። ይሄ የሚፈቀድና የሚከለከል አለ። በህገ መንግስቱ የተረጋገጠ አንቀጽ 39 ማለት በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ህገ መንግስት ሰብአዊና ዲሞክራሲያዊ መብቶች ከተባሉት ዋነኛ መብቶች እንዲሁም የህገ መንግስቱ አንኳር የህገ መንግስቱ ፋውንዴሽን ወይም መሰረት ከምንላቸው ድንጋጌዎች አንዱ። ይሄን መሰረታዊ የሆነ ህገ መንግስታዊ መብትና ድንጋጌ በመፍቀድና በመከልከል የሚሰጥና የሚነሳ ነገር አይደለም። አንቀጽ 39 ደግሞ ተግባራዊ ለማድረግ ፕሮሲጀሩ ደግሞ አንቀጽ 47 ቁጥር 3 ላይ ተቀምጧል። ስለዚህ ፓርቲዎች ስለፈቀዱ ወይም መሪዎች ስለፈቀዱ የሚሰጡት ስላልፈቀዱ እና ስላልተመቻቸው ደግሞ የሚከለክሉት ነገር አለ። ስለዚህ እንደ መብት የሚደረግ ይችላል። ይሄን ነው ልንችለው። እሺ፣ ለጉራጌ ክልል ልሁን ራሴን በራሴ ላስተዳደር ጥያቄ በመንግስት በኩል ምን ምላሽ ተሰጠ? ጠቅላይ ሚኒስትር አብይ በወልቂጤው ውይይት ከተናገሩት የተቀነጨበውን እናሰማችሁና አስተያየት እንድትሰጡ እናደርጋለን። መጀመሪያውን ድምፁን እንስማው። ክልልን በሚመለከት ለተነሳው ጥያቄ እዚሁ አዳራሽ የዛሬ 3-4 ዓመት አካባቢ መጥቼ ክልል እንሁን ስትሉኝ ጉራጌ እንዴት ክልል ይጠይቃል? ኢትዮጵያም ትጠባዋለች ብያችሁ ነበር። ታስታውሳላችሁ። ጉራጌ እንደማንኛውም አካባቢ ሙሉ መብት ሙሉ ብቃት አለው። ጉዳዩ የትኛው ይበጀዋል ብሎ ማሰብ ነው። ከዚህ ከእናንተ ከተመለስን በኋላ ኮሚቴ አቋቁመን በደቡብ ክልል ውስጥ ሰፊ ጥያቄ ያለ ክልል የመሆን የጥያቄው መነሾ አስፈላጊነት፣ ጠቀሜታ መርምራችሁ ሐሳብ አቅርቡ ብለን ኮሚቴ አዋቅረን ጊዜ ወስደን ተጠንቷል። አሁን ኢትዮጵያ ባለችበት ሁኔታ በርከት ያለ ሚሊየን ቁጥር የሌላቸው ክልሎች እንኳን የውሃና መንገድ ጥያቄ ሊመልሱ የሰራተኛ ደሞዝ መክፈል አይችሉም። ልማት አያመጣም። ሁላችሁም ጠቅላይ ሚኒስትሩ ያሉትን ሰምታችኋል። 16 ወረዳዎች ያሉት የጉራጌ ዞን ነባሩን የደቡብ ክልል ለሁለት የሚከፍለውን ክላስተር የሚል ስያሜ የተሰጠውን የአደረጃጀት መፍትሄ ባለፈው ዓመት መጨረሻ ውድቅ አድርጓል። 97 አባላት ያሉት የጉራጌ ዞን ምክር ቤት አብዛኛው አባላቱ ማለትም 91 ያህሉ የገዢው ብልጽግና ፓርቲን ወክለው ምክር ቤት የተቀላቀሉ ነበሩ በወቅቱ። የተቀሩት 6 አባላቱ ደግሞ የኢትዮጵያ ዜጎች ለማህበራዊ ፍትህ ወይንም ኢዜማ ፓርቲ ተመራጮች መሆናቸው ይታወቃል። ዶክተር